እንኳን ደህና መጣችሁ። ይህ ፕራክቲስ እንግሊዝኛ ዩቲዩብ ቻናላችን ነው። በዛሬ ትምህርት ለጀማሪዎች በጣም ወሳኝ የሆነ ትምህርት ነው። ታይፕስ ኦፍ አድቨርብስ፣ የአድቨርብ አይነቶች እያንዳንዱ በተከታታይ ክፍል በምሳሌ እያብራራን ለማየት እንሞክራለን ማለት ነው። አድቨርብስ ኦፍ ፍሪኩዌንሲ፣ አድቨርብስ ኦፍ ዲግሪ፣ አድቨርብስ ኦፍ ማነር፣ አድቨርብስ ኦፍ ፕሌስ፣ አድቨርብስ ኦፍ ታይም እና ኢንተሮጋቲቭ አድቨርብስ። እነዚህ እያንዳንዱ የምናያቸው አድቨርብ አይነቶች ወይም የግስ ገላጭ አይነቶች ናቸው ማለት ነው። ቪዲዮን ከመጀመሪያ እስከ መጨረሻ ብትከታተሉት እጅግ ወሳኝና ወሳኝ ትምህርት እንደምታገኙበት አልጠራጠርም። ቀጥታ ወደ ትምህርቱ እንገባለን ማለት ነው። እንደ ሃይላይት ሁሉም አሁን ያየናቸው የአድቨርብ አይነቶች በምሳሌ ለማየት እንሞክራለን። እዚህ ጋር ጠቅለል ባለ ሁኔታ ማለት ነው። አድቨርብስ ኦፍ ፍሪኩዌንሲ ማለት እዚህ ጋር ፍሪኩዌንሲ ከስሙ እንደምንረዳው ድግግሞሽን የሚያመለክት አድቨርብ ነው። አድቨርብ አክቹአሊ ያው የግስ ገላጭ ነው። ድርጊቱ የተፈጸመበትን ድግግሞሽ ለምን ያህል ጊዜ ነው ድርጊቱ የተከናወነው የሚለውን ያሳያል ማለት ነው። ስለዚህ always, never, often የሚሉት የአድቨርብስ ኦፍ ፍሪኩዌንሲ በመባል የሚታወቁ ናቸው። ምሳሌ I always eat breakfast before I go to school። ወደ ትምህርት ቤት ከመሄዴ በፊት ሁሌም ቁርሴን እመገባለሁ። ስለዚህ ሁሌ eat የሚለው ቨርብ ነው። ስለዚህ ለምን ያህል ጊዜ ነው እሱ eat የሚያደርገው? always የምትለው አድቨርብስ ኦፍ ፍሪኩዌንሲ ናት ማለት ነው። እንዴት ድርጊቱ የተሰራበትን ድግግሞሽ ወይም ለምን ያህል ጊዜ መሆኑን ስለገለጸ እና ሌሎች በጣም ብዙ ናቸው። always, ever, often ብዙ ናቸው። adverbs of degree ነው ሁለተኛው። ይሄ very, extremely, quite እንደማለት ነው። adverbs of degree የሚገልጸው አንድ ነገር የተከናወነበትን ዲግሪ ወይም መጠን ነው የሚገልጸው። እዚህ ጋር ኤክስተንቱ ነው የሚነግረን። እጅግ በጣም ወይም በትንሽ ሁኔታ። ስለዚህ I'm very excited የሚለው አሁን እዚህ ጋር በጣም ደስተኛ ነኝ። ምን ያህል ደስተኛ እንደሆነ ይነግረናል እዚህ ጋር። ስለዚህ ይሄኛው ምን ያህል የሚለውን ዲግሪ ይገልጻል ማለት ነው። very, extremely, quite ያህልን እንገልጻለን ማለት ነው። I'm very excited about my new job። ሶስተኛ adverbs of manner ነው። ይሄ ሁኔታን የሚገልጽ ነው። ድርጊቱ ተከናወነ ስንል እንዴት የሚለውን መልስ ይመልሳል። quickly, slowly, carefully በጥንቃቄ በዝግታ ወይም በፍጥነት። she happily accepted the invitation። እሷ ኢንቫይቴሽኑን ወይም ደግሞ ግብዣውን ተቀብለዋለች። accepted verb ነው። እንዴት adverb happily በደስታ። ስለዚህ እንዴት የሚለውን ይገልጻል። adverbs of manner ሁኔታን ገላጭ የሆነውን የግስ ገላጭ ማለት ነው። ኦኬ፣ አራተኛ adverbs of place ነው። የቦታ ድርጊቱ የት እንደተከናወነ የሚነግረን ነው። here, there, everywhere እነዚህ ከadverbs of place ምሳሌ ናቸው። I live here እኔ የምኖረው አለ። እዚህ ጋር verb ነው live። here adverbs of place ነው። verb ገልጿል። ቦታውን እዚህ ነው የምኖረው ነው ይላል። እንዲሁም adverbs of time ጊዜ ወይም ድርጊቱ የተከናወነበትን ጊዜ የሚገልጽልን ነው። now, then, soon እና ሌሎችም ሰዓት ገላጭ የሆኑትን በሙሉ ሰዓት ገላጭ የድርጊት ገላጭ ናቸው ማለት ነው። I need to do it now አሁን ልሰራው እፈልጋለሁ። ስለዚህ አሁን የሚለው ድርጊቱ የሚከናወንበትን ጊዜ ስለሚነግረን adverbs of time ነው ማለት ነው። የመጨረሻው ኢንተሮጋቲቭ አድቨርብስ ነው። ኢንተሮጋቲቭ አድቨርብ አሁን አድቨርብ ነው። ይሄ አክቹአሊ ስራው የተከናወነበትን ሁኔታን ነው የሚገልጽልን። ግን እዚህ ጋር ጊዜው ቦታና እንዴት እንደተከናወነ ጥያቄ ስንጠይቅ በጥያቄ መልክ ስናቀርበው ኢንተሮጋቲቭ አድቨርብ ይባላል። ኢንተሮጋቲቭ አድቨርብ አክቹአሊ ጥያቄ የሚጠይቅ ማለት ነው። ኢንተሮጌሽን ጥያቄ የሚጠይቅ እንደማለት ነው። ግን ጥያቄ በሚጠይቅበት ሰዓት የሚጠይቀው ጥያቄ ድርጊቱ የት እንደተከናወነ እንዴት እንደተከናወነ ነው እንትን የሚያደርገው። ለምን ድርጊቱ ላይ ፎከስ ስለሚያደርግ። why because we are talking about adverbs. adverb describes a verb. verbን describe ስለሚያደርጉ ድርጊቱ እንዴትና የት እንደተከናወነ የሚገልጽልን ነው ማለት ነው። ኢንተሮጋቲቭ አድቨርብ በመባል ይታወቃል። ለምሳሌ where did you go የት ነው የሄድከው? where የሚለው የት የሚለው ኢንተሮጋቲቭ አድቨርብ ነው ማለት ነው። ያው ባጭሩ ሃይላይቱን ለማየት ያክል ሁሉም አድቨርቦች በዚህ ልክ ነው። እያንዳንዱ ግን በቀጣይ ተካታይ ክፍል በበለጠ ጥያቄዎችና ምሳሌዎችን እያሰራን የምናየው ይሆናል ማለት ነው። ለአሁን እዚህ ጋር ይበቃናል። ግልጽ ያልሆነ ነገር ካለ ኮሜንት ላይ በጽፉልኝ ለማብራራት እሞክራለሁ። thank you for your watching. have a nice time። እንኳን ደህና መጣችሁ። ይህ ፕራክቲስ እንግሊዝኛ ዩቲዩብ ቻናላችን ነው። በዛሬ